የአብርሃምና የፍቅር በአንድ አልጋ ላይ መገኘት፣ የአብርሃም ውሸትና ክህደት፣ የሄርሜላ ቦታው ላይ መገኘት፣ የሩታ በዚህ ነገር ውስጥ አለመኖር እንዲሁም ደግሞ የበርካቶችን ቀልብ የገዛው የአብርሃም ሁኔታ ሁሉንም በዝርዝር የምናደርሳችሁ ይሆናል። ሰላም ውድ ሀገሬ ልጆች፣ በሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ፈጣሪ ሰላምና ጤናውን ያድላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ቪዲዮን ላይክ በማድረግ እንድትጀምሩ እንጠይቃችኋለን። እንግዲህ ካለፈው ቪዲዮ የባሰ ሌላ ውርደትና ሌላ ክህደት ደግሞ በአብርሃም ላይ እንደገና ታይቷል። እጅግ በጣም የሚያሳፍር እንዲሁም ደግሞ በርካቶች ያልጠበቅነውና ይህ ነገር ምንድን ነው እሱ የአብርሃም ሁኔታ ወዴት እያመራ ነው የሚለውን ነገር በደንብ እንድናይ የሚያደርግ ጉዳይ ነው። ትናንትናም እንግዲህ አብርሃም ድጋሜ ክዷል፣ ድጋሜ ዋሽቷል። ከዚህ በፊት ታስታውሳላችሁ ታመምኩኝ ራሴን አላውቅም ነበር በሚል ሰበብ እንግዲህ ሩታ ጎን ተሻሽጎ ሄርሜላን ሲጫወትባት እንደነበረ እናስታውሳለን። ዛሬም ደግሞ ያን ነገር ደግሞታል። ነገር ግን መደበቂያ እንዲሁም ደግሞ መሸሸጊያ የለውም። ሁሉም ነገር ግልጽ ነው። ሁሉም ነገር በቪዲዮ የታገዘ እውነት መረጃ የተገኘበት ነውና ሰው እንዴት ራሱን ስቶ መኪና ይነዳል? ከዚህ በፊት የነበረውን መኪናው ሲሳሳም የነበረውን ቪዲዮ አይተናል። ከፍቅር ጋር ሰው ራሱን ስቶ ከሆነ በዛ ደረጃ መኪና እየነዳ እየሄደ ሰዎችን እያገኘ እንደዚህ አይነት ጉዳይ እየፈጸመ እንግዲህ ራሴን አላቅም ነበር ብሎ እንግዲህ መዋሸት እጅግ በጣም ያሳፍራል። ነገር ግን አብርሃም በጣም ከባድ እና እጅግ በጣም አስመሳይ ሰው ነው። በጣም በሴቶች መጫወት የሚፈልግ አጋጣሚውን ካገኘ ደግሞ በርካታ ሰዎችን በእንደዚህ አይነት መንገድ ሊያገኝ የሚፈልግ አይነት ሰው ነው እና ያሳዝናል። ነገር ግን በዚህ ሁሉ ሁኔታ ውስጥ እንግዲህ የምታሳዝነው እንዲሁም ደግሞ ተይ ስትባል አላርፍ ያለችው እንግዲህ ሄርሜላ ነች። እንግዲህ በቪዲዮ መጨረሻ ላይ ሄርሜላ ስትገባ ስትመጣ አይተናል። ይህን ሁሉ ያደረጉት ያው እነ ፍቅር አውቀው እዚህ ቦታ ላይ እንድትገኝ ቢሆንም ነገር ግን አብርሃም ዛሬም ነገም እንደማያርፍ አጋጣሚውን ካገኘ እንደዚህ አይነት ነገሮች ከተፈጠሩለት ነገሮችን እንደማይተው እንደዚህ አይነት ሁኔታ ውስጥ እንደሚገኝ በግልጽ የሚያሳይ አይነት ሁኔታ ነው። ምክንያቱም አይተናል ከዚህ በፊት ሲያደርግ የነበረውን ታመምኩኝ ራሴን አላውቅም ነበረ እያለ አውቆ ሲሽቆጠቆጥና ነገሮችን ለመደፋፈን ሲሞክር ነበረ። በዛም ሰዓት እንግዲህ ሩታ ከልቧ አምናው ወዶና ፈቅዶ የመጣ መስሏት ሚስትና ልጁና ፍቅር የመጣ መስሏት እንግዲህ ተቀብለው ያን ሁሉ ትግል ስታደርግ ነበር። ያን ሁሉ ጊዜ ስሟ ሲጠፋ መተት አስደርጋበት እንደዚህ አስደርጋበት ሲባል ያ ሁሉ ነገር ስትሆን እንግዲህ እሷ ችላ ነገሮችን ይሁን ብላ ነበር የተቀበለችው። ነገር ግን የአብርሃም በጣም አስመሳይነትና ከባድነት እንግዲህ አልተረዳችም ነበር። ነገር ግን በዚህ ሰዓትና በዚህ ጊዜ እንግዲህ በርካቶች የአብርሃም ሁኔታ የገባቸውና የተረዱ ይመስለናል። ነገር ግን ሄርሜላ መች ነው የምትነቃው? መች ነው ከዚህ ሁኔታ የምትወጣው? እርግጠኛ ነን እንደው በእርግጠኝነት የምንነግራችሁ እንደዚህ እንኳን አግኝታው የሄርሜላ ፍቅር በጣም የሚያሳዝነው የእውር ፍቅር የሚባለው ነው። ምንም ነገር ብታዩ እዛ ሰው ላይ ምንም ነገር ቢያደርጋችሁ ምንም በቃ ከዛ ሰው ውጭ ማይታያችሁ አይነት ነገር ነው እና የሄርሜላ ነገር እጅግ በጣም ያሳዝናል። ዛሬም እንግዲህ አልጋ ላይ እጅ ከፍንጅ ይዛው እንደዚህ አግኝታው የተለቀቀውን ቪዲዮ በእርግጠኝነት አይታዋለች። ያን ሁሉ እንግዲህ አይታ ዛሬ ደግሞ እዚህ ድረስ መታ ይሄ ነገር ሲፈጠር አይታ ምን ልትል ትችላለች የምትሉ ሰዎች እውነት እንንገራችሁ ምንም በሰዓቱ በዚህ ማለት በቃ ልትበሳጭ ልትናደድ ከዳሃኝ ምን አልከኝ ልትል ትችላለች። ነገር ግን አብርሃምን አትተወውም፣ እሷም አትተወውም፣ አብርሃምን አይተዋትም። እውነታው ይሄ ነው። በቃ ምንም በመሀላቸው ምንም እንትን የሚል ነገር የለም። ነገር ግን ይሄ ሰውዬ መቼ ነው የሚያቆመው? በቃ እሷስ መቼ ነው ማልቀሷ የምታቆመው? ፈጣሪ ረድቷት ሩታ ከነ ልጇ እንግዲህ ከዚህ ነገር ወጥታለች። በጣም ያስገረመኝ ነገር ሩታ አለችበት ብለው የሚሉ በጣም በርካቶችን እያየው ነበር እዚህ ጉዳይ ላይ። ሩታ ምን አግብቷት ነው እንደዚህ አይነት ጉዳይ ውስጥ የምትገባው? ምን አገባት? ተወችው እኮ ጨረሰች፣ ፋይሏን ዘግታለች። እሷ በህግም ሆነ እንዲሁም ደግሞ አይታለች በቃ ምን ያክል አብርሃም ሊጎዳት እንደሚችል፣ ምን ያክል እንደሚከዳት፣ ምን ያክል ነገሮችን እንደሚያዟዙሩባት በደንብ አድርጋ አይታለች። ስለዚህ አትፈልግም ከዚህ በኋላ ከአብርሃም ጋር መሆን። መቼም አትፈልገው ብትሆን ሩታ ነች። ነገር ግን እሱ አይተዋትም። አሁንም እመኑኝ እሷ ጋር ደግሞ ሄዶ ለመደበቅ ይሞክራል። ነገር ግን እውነታው አትቀበለውም ሩታ። ምክንያቱም ብዙ ነገር ከፍላለች፣ ብዙ መስዋዕትነት ከፍላለች፣ ተሰድባለች፣ ታስራለች፣ ተገፍታለች፣ በገዛ ቤተሰቦቹ ጭምር መጥፎ ነገር ስትባል ነበር እና ሩታ የበቃት ሰው ነች። ሩታ እዚህ ነገር ውስጥ የለችበትም። ነገር ግን አንድ እውነት አለ። ይህንን ነገር ያደረገችው ፍቅር ነች። በቃ ፈለገም አልፈለገም እዚህ ነገር ውስጥ ገብቷል። ለምን አደረገ ፍቅር ለምን አደረገችው እንደዚህ ማለት አንችልም። እሷ የራሷን በቀል እየተበቀለች ነው። ከዚህ ቀደም ያደረጋት እጅግ በጣም በርካታ ነገሮች አሉ። ያንን ነገር ለማካካስ ነው ይህን
ይህንን ነገር እያደረገች ያለችው። ነገር ግን ፍቅርም ቢሆን ልክ አልሰራችም። ለነገ ህይወቷ፣ ለነገ ማንነቷ፣ ለሚቀጥለው ለሷስ ቤተሰብ ምንድን ነው እሱ ይሄ ነገር የሚያሳየው? በዚህ ሁኔታ ውስጥ እጮኛለኝ ጓደኛለኝ ካለ ሰው ጋር እንግዲህ በዚህ ሁኔታ እንደዚህ መሆን የእሷም ሁኔታ ልክ አይደለም ብለን ነው የምናስበው። ነገር ግን የሚያስገርመው ነገር አብርሃም ወዶና ፈቅዶ ነው ይሄንን ነገር ያደረገው። ዛሬ ላይ ሲደረስበት ነገሮች ሊጋለጥ እንደሆነ በደንብ ሲያውቀው ከዚህ በፊት የወጣውን ከትናንት ወዲያ የወጣውን ካሜራ ቪዲዮ አይታችኋል። እንግዲህ ያንን ሁሉ ነገር ካየ በኋላ መልሶ ለመሸሽ የሞከረበት መንገድ እንግዲህ ማንንም ሊያሳምን የሚችል አይደለም። ስለዚህ እባካችሁን ለአብርሃም ጥብቅና የቆማችሁ ሰዎች ቀልብ ግዙ፣ ልባችሁ መልሱ። በተረፈ ደግሞ ከሩታ ላይ እጃችሁን አንሱ። ሩታን ተዋት፣ በቃ እዚህ ነገር ውስጥ አታስገባት። በቃ የለችበትም፣ ምንም የምታውቀው ታሪክ የለም። እንደኛው ቪዲዮን አየች፣ ተመለከተች። ከዛ ውጪ እሷ ምንም እዚህ ነገር ውስጥ ኢንቮልቭ ያደረገችው ነገር የለም። ስለዚህ እባካችሁን አሁንም ቢሆን የሚመለከታት ብዙ ነገር አብረው ለመወሰን አጠገቧ እንደዚህ አይነት ነገር እንደዚህ እየተልከሰከሰ እንደዚህ አይነት ነውር ነገር እያደረገ እንግዲህ እያየችው ዝም ብላ እያለፈች ያለችው ሄርሜላ ነች። ከቻላችሁ ለሄርሜላ አሁንም እንድትነቃ አሁንም ከነገሮች ራሷን እንድታሸሽ አብርሃም ከተባለው አስመሳይና ውሸታም ሰውዬ ራሷን እንድታደን እንግዲህ እሱን ሀሳብ ብትሰጡበት የተሻለ ይመስለናል። ምክንያቱም ከዚህ በፊት እንግዲህ በርካታ ነገሮችን አይተናል። ሄርሜላ ታይ አያዋጣሽም፣ አብርሃም ለሩታ ያልሆነ አብርሃም ለልጁ እናት ያልሆነ ለአንቺ እንዴት ይሆንሻል? ይሄ ሰውዬ የራሱን መንገድ ነው የሚከተለው፣ ለራሱ ስሜት ነው የሚገዛው፣ ለራሱ ነገር ነው እንጂ ሌላዎችን ሰዎች አጠገቡ እንዲደርሱ አይፈልግም። ስለዚህ እባክሽን ንቂ፣ ጊዜሽን፣ ሴትነትሽን፣ መልክሽን፣ ገንዘብሽን አትጨርሺ በማይሆን ነገር። የሚጠቅምሽ ሰውን ፈጣሪ እንዲሰጥሽ ጸልይ። ይሄ ሰውዬ ልክ አይደለም ብሎ በጣም በርካታ ሰው እንግዲህ ለእሷ ምክር ለግሷል፣ አስተያየት ሰጥቷል። ከዛም አልፎ እንግዲህ ከዚህ በኋላ ጉዳይሽ ነው የተባለችበት ነገርም ባለፈው ደርሶ ነበር። በቃ ምክንያቱም መልሰ ይቅርታ ስታረግለትና ስትቀበለው ልክ አይደለም ይሄ ነገር ያሉ በርካታ ሰዎች አሉ፣ እኛንም ጨምሮ። ምክንያቱም አብርሃም መማር አለበት። አያችሁ፣ ካለፈው ስህተቱ ስላልተማረ በደንብ ስላልተቀጣ በሄርሜላም በሩታም ቅጣት ስላላገኘ ነው ዛሬ ላይ ደግሞ እንደዚህ አይነት መልከስከስ ሲያደርግ የተገኘውና መቀጣት አለበት። ሰዎች ቀጣይ ስህተት ማይደግሙት ቅጣት ሲገባቸው ነው። ብልጥ ቢሆኑማ ከመጀመሪያ ስህተቱ ይማር ነበረ። ግን አብርሃም ሞኝ ነው። ስለዚህ ይህንን ነገር እያደረገ በግልጽ እያየችው ስትቀበለው የነበረችው ሄርሜላ አሁንም ድጋሜ እዚህ ነገር ላይ በርካቶች እንግዲህ ምንት ሊሆን ነው እንጂ ሄርሜላ ይቆርጥላታል የሚሉ ሰዎች ይኖራሉ ብዬ አላስብም። ሄርሜላ ይቆርጥላት መቼም እንደዚሁ እያየችው እንዲሁ ሲልከሰከስ አብረው ከስር ከስር እያለች ትሄዳለች እንጂ አይቆርጥላትም። ነገር ግን እባክሽን እንለምንሽ፣ አብርሃም ደንዝዟል። አሁን ያለበት ነገር ፈልጎ ነው እየሆነ ያለው። ስለዚህ እየተጠቀመባችሁ ነው ያለው። ስለዚህ ከቻላችሁ ነቅታችሁ ራሳችሁን አስከብሩ፣ ሴትነታችሁን አስከብሩ። እንዲሁም ደግሞ እየሆነ ያለውን ነገር ወደ ጎን መተው አለባችሁ ብለን ነው የምናስበው። ውድ ቤተሰቦቻችን እናንተስ ሀሳባችሁ ምንድነው? ኮመንት ላይ ያስፍሩልን። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ቪዲዮ ላይክ አድርጉልን። በያላችሁበት ፈጣሪ ሰላምና ጤናን ያድላችሁ። መልካም ጊዜ